የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 26 በዚያው ዓመት በህዳር ወር መጨረሻ እንደገና ከአድዋ ወደ ደብረ ዳሞ ተንቀሳቀስን። ከገዳሙ አጠገብ መዛብር ዳሞ የሚባል ትልቅ መደብር አለ። ወደ መንደሩ የመጣንበት ምክንያት ቀደም ሲል ከውጭ ሀገር በኤርትራ ነፃ አውጪ ድርጅት በኩል የመጡ የራሳችን የሆኑ መሳሪያዎች ጾረና ገብተው ከዚያም ወደ መዛብር ዳሞ መጥተዋል የሚል መልእክት ስለደረሰን ነበረ። ጾረና ኤርትራን ከትግራይ የሚያዋስን ነፃ የወጣ በረሃማ አካባቢ ነው። መሳሪያዎቹን ከመዛብር ዳሞ ወደ አሲምባ መውሰድ ነበረብን። ከኤርትራ መዛብር ዳሞ የመጡትን መሳሪያዎች ተሸክመን አጋሚ አውራጃ ለመድረስ በሌሊቱ ተነሳንና ተራራውን በመውጣት ከምዕራብ ወደ ምስራቅ ጉዟችንን ቀጠልን። ምን ጊዜም ቢሆን ከአጋሜ ወደ አድዋ ወይም ከአድዋ ወደ አጋሜ በምንሄድበት ጊዜ በመካከል የሚገኙትን ታላላቅና አስቸጋሪ ተራራዎች መውጣትና መውረድ የግድ ነበረ። የተነሳነው በሌሊትም ቢሆን መሳሪያዎቹንና ትጥቃችንን ተሸክመን ተራራዎቹን ስንወጣና ስንወርድ ተዳክመን ነበረ። ከፊት ማውንቴንስ አር ፔፐር ታይገርስ የሚል የእንግሊዘኛ ቃል የያዘ መልእክት መጣ። ከመጀመሪያው የመጣው መልእክት እየተቀባበለ መጨረሻ ሰልፍ ላይ እስካለው ሰው ድረስ ይሄዳል። እንደሚመስለኝ አይዟችሁ፣ በርቱ፣ ተራራውን አይታችሁ አትፍሩት ለማለት ነበረ። ከአዲግራት ወደ ዛላምበሳ የሚወስደውን አስፓልት መንገድ በጥንቃቄ ያለፍንና ሊነጋ ሲል ሰግላት ደረስን። ሰግላት እንደገባን ያረፍነው የቄስ ካባ ቤት ነበረ። ከሰግላት ደግሞ መሳሪያውን ተቀብላ ወደ አሲምባ የምትወስድ ሌላ ኃይል ስለሆነች ኃይሏ እየጠበቀችን ነበረ። ሌሊቱን በሙሉ ዕቃ ተሸክመን በአስቸጋሪ መንገድ ስለመጣን እንደምንደክም አውቀው የምትጠብቀን ኃይል አባላት ቄስ ካባ ቤት ውስጥ ምግብ አዘጋጅተውልን ነበረ። ቄስ ካባ የዚህ የሰግላት መንደር የግሎማክዳ ወረዳ ተወላጅ ናቸው። ከመጀመሪያ ጀምሮ የኢህአሰን ሰራዊት ተቀብለው ለድርጅቱና ለሰራዊቱ ከፍተኛ አስተዋጽኦ ያበረከቱ ሰው ናቸው። ቤታቸው የሰራዊቱ ትጥቅና ስንቅ ማዕከል ከመሆኑም በላይ ቄስ ካባ ሁለት ልጆቻቸውን ለትግሉ የሰጡ በኢህአፓ ዓላማ ትልቅ እምነት የነበራቸው የተከበሩ አባት ነበሩ። ቄስ ካባ በጣም ረጅም ቁመት፣ ደልዳላ ሰውነት ያላቸውና ጢማቸውን የሚያሳድጉ ስለነበሩ አንዳንድ ጓዶች የኩባውን መሪ ፊደል ካስትሮን ይመስላሉ ይሉ ነበረ። አሜሪካን መጥቼ ካስትሮን በጋዜጣና በቴሌቪዥን ሳየው እውነትም ጢማቸው፣ ቁመናቸውና ግንባራቸው የካስትሮን እንደሚመስል አረጋገጥኩኝ። ቅላታቸውም አቋማቸውና ደረተ ሰፊነታቸውም ሁሉ ከካስትሮ ጋር የሚመሳሰል ነበረ። ቄስ ካባ ጠንካራ ሰው፣ ጥሩ ተናጋሪና ከፍተኛ የማሳመን ችሎታ የነበራቸው የድርጅቱ ዋና ደጋፊ ሲሆኑ ምናልባትም የፓርቲ አባል ሳይሆኑ አይቀሩም። በነጋታው ያመጣናቸው መሳሪያዎች ለምትጠብቀን ኃይል አስረከብንና አረፍ ብለን እንደገና ወደ ዳሞ ወረዳ ሄድን። ብዘት ከመድረሳችን በፊት አሙስ የሚባል መንደር አጠገብ ስንደርስ በርከት ያሉ አርሶ አደሮች እኛን ለማናገር ተከትለውን መጡ። ቦታው አሙስ ከመግባታችን በፊት ወደ ቀኝ በኩል ያለ መንደር ነው። በዚህ ጊዜ ብዙ የዳሞ ነዋሪዎች የሚተዳደሩት በኢህአሰ ስር ነበረ። በአካባቢው ጠንካራ ካድሬዎች ስለነበሩ በመጀመሪያ መሬት ያከፋፈልንበትም ቦታ ስለሆነና ከፍተኛ ድርጅታዊ ሥራዎች ስለሰራንበት በአካባቢው ጥሩ ተቀባይነት ነበረን።
በዚህ ቦታ ላይ ብዙ ጊዜ ከሰሩ ካድሬዎች መካከል ገብረ ጻድቃን ነጋሽ፣ ኤልያስ ጥሪት፣ ሀጎስ፣ ራሔልና የመሳሰሉት ጎበዝ ጓዶች ይገኙበታል። እኛ ስንደርስ ግን ከሊፋ የሚባል አንድ የአዲግራት ልጅ በካድሬነት ተመድቦ ይሰራ ነበር። የከሊፋ አመራርና አሰራር ግን ህዝቡን አላስደሰተም ነበርና የከሊፋን አስተዳደር በመጥላት ለወያኔ አመልክተው እነርሱ እንዲያስተዳድሯቸው የጠየቁ ሰዎች ነበሩ። በነበረው አሰራር ህዝቡ ወያኔና ኢህአፓ ወይም ተወካዮች በተገኙበት ድምጽ መስጠት ነበረበት። አብዛኛውን ድምጽ ያገኘው ድርጅት አመራሩን ይረከባል። በዚያ ሁኔታ ህዝብ በፈለገበት መንገድ ለማስተዳደር ይቻላል። ስለዚህ በከሊፋ ያልተደሰቱ ሰዎች ወያኔዎችን ጠርተው የህዝቡ ድምጽ እንዲጠየቅ ቀጠሮ ይዘዋል። የድምጽ መስጫው ቀን ከመድረሱ በፊት የኛ ደጋፊዎች ኃይል 500ን አነጋግረዋል። ለዚህ አስፈላጊ ቀን ጠንካራ ሰዎች እንዲላኩላቸውና በዚህ ሁኔታ ከሊፋ በሌለበት ህዝቡን ለማነጋገር አቅደው ነበረ ወደኛ የመጡት። ኃይል 500 የህዝቡን ጥያቄ በመቀበል 3 ሰዎች እንዲመደቡ ወሰነ። በዚህ መሰረት እኔ አሰፋና ሮምሃ ተጠርተን ጉዳዩ ተነገረንና በተባለው መሰረት ለማስፈጸም ሄድን። አሰፋና ሮምሃ ቀድሞም በደንብ የሚተዋወቁ የመቀሌ ልጆች ናቸው። አሰፋ መቀሌ ውስጥ ቻይና ግሩፕ ተብሎ ይጠራ የነበረው የጎረምሶች ቡድን አባል የነበረና ደልዳላ የስፖርተኛ ሰውነት ያለው ነበረ። እኔና አሰፋ ለመልእክት አብረን ተመድበን ብዙ ጊዜ ወደ ተለያዩ ቦታዎች በመሄድ አብረን ሰርተናል። አሰፋ በማታ የማየት ችግር ስለነበረበት ትንሽ ከጨለመ የሰው እግር እየተከተለ ነበር የሚራመደው። እንደ ቻይና ግሩፕ አባልነቱ ሳይሆን በጣም ሲበዛ ትዕግስተኛ ነበረ። ሮምሃ ደግሞ መጀመሪያ የወያኔ አባል የነበረ ሲሆን እጁን ለደርግ ሰጥቶ ከበረሃ ወደ ከተማ ገብቶ ነበረ። እንደገና ከአዲስ አበባ በኢሃፓ ተመልምሎ የከተማ ታጣቂ ሆኖ ሲሰራ ከቆየ በኋላ ሲገለጥ ነበረ ወደ አሲምባ የመጣው። ሁለቱም ጥሩ ተናጋሪዎች ሲሆኑ ምናልባትም የፓርቲ አባሎች የነበሩ ይመስለኛል። ሮምሃ በመጀመሪያ የወያኔ አባል ስለነበረ እርሱን ከወያኔ ጋር በሚያገናኝ ሥራ ውስጥ ማስገባት ብዙ ንትርክ የሚያስከትል ነበረ። ይህ እየታወቀ በዚያን ቀን ለምን እንደተመደበ ባላውቅም በትዕዛዙ መሰረት ሁለቱም በስብሰባው እንዲካፈሉ ተደረገ። እኔ በወታደራዊና ጸጥታ በኩል ኃላፊነት ተሰጥቶኝ ተልእኮውን ለመፈጸም ከመጡ ደጋፊዎቻችን ጋር ወደ መንደሩ አመራን። መጀመሪያ ወደ መንደሩ በድብቅ በመግባት ከሊፋን ወደ ስብሰባ እንዳይመጣና ከኃይል 500 የተመደቡ ጓዶች ነገሩን ለመፍታት እንደተላክን መልእክት አስተላለፍንለት። በሁለተኛ ደረጃ ጠንካራ የሆኑ አባሎችን ስብሰባ በሌሊት ጠራን። ሶስተኛ ደግሞ የስብሰባውን ቀን ቀይረን በማግስቱ ህዝቡ እንዲጠራ ጠየቅን። ይህን ያደረግንበት ምክንያት ሁኔታውን ለማጥናትና ደጋፊዎቻችንን በደንብ ለማጠናከር ነበረ። የሚሰበሰበው የሶስት መንደር ህዝብ ስለነበረ የህዝቡም ቁጥር በጣም በርካታ ነበረ። በማግስቱ መመለስ ሲገባን ምንም ማድረግ ስላልቻልን ቆይታችንን በአንድ ቀን አራዘም ነው። በማግስቱም እኛ ሶስታችን ከሁለት የወያኔ ካድሬዎች ጋር ሆነን ቀኑን ሙሉ ስብሰባ ላይ ዋልን። በስብሰባው ውስጥ የነበሩ ሁለት ወያኔዎች ከሮምሃና ከአሰፋ ጋር ቀድሞ የሚተዋወቁ ስለነበረ አለመግባባት ተፈጥሮ አሰፋ በስሜታዊነት ከስነ ስርዓት ውጪ የመሄድ አዝማሚያን አሳየ። ነገሩ የወጣትነት ስሜትና ካለማስተዋል የተከሰተ መሆኑ ስለተሰማኝ አካሄዱ አስፈላጊ ያለመሆኑን ለአሰፋ ነገርኩት። ከወያኔ ካድሬዎች አንደኛው በሰል ያለና ችግሩን ሊረዳ ይችላል ብዬ በመገመት አነጋገርኩትና
ያለ መግባባቱ በርዶ ስብሰባው በሰላም ተጠናቀቀ። በመጨረሻም ድምፅ እንዲሰጥ ተደረገና በተቆጠረው ድምፅ የኛ ድርጅት በለጠ። መንደሩ በእኛ ድርጅት እንደሚተዳደር ተገልጾ አብዛኛው ሕዝብ በጭብጨባ ውጤቱን አጽድቆ ስብሰባው ተበተነ። በዚያን ዕለት ከነበሩ የወያኔ ካድሬዎች መካከል ያነጋገርኩት አዲስ ዓለም ባሌማ ነበረ። በዚህ አጋጣሚ አዲስ ዓለም በሳልና ትዕግስተኛ ሲሆን ጥሩ የቅራኔ አፈታት ችሎታ የነበረው ሰው መሆኑን ተመልክቻለሁ። ያንን በሕዝብ ድምፅ ለመዳኘት በሁለት የተለያዩ ድርጅቶች መካከል የነበረውን ስምምነት ሳስታውስ ምንም እንኳን ለአጭር ጊዜ ቢሆንም በአገራችን ደረጃ ካየሁትና ከሰማሁት የመጀመሪያውና ታሪካዊው ሕዝባዊ ዳኝነት ሳይሆን አይቀርም እያልኩ ብዙ ጊዜ አስባለሁ። ባስገኘነው ውጤት የተደሰቱ የኛ ደጋፊዎች ማደር አለባችሁ ብለው እንደገና አንድ ሌላ ተጨማሪ ሌሊት አሳደሩን። የኃይሏ እንቅስቃሴና አቅጣጫ ለኔ ስለተነገረኝ ሲነጋ ተነስተን ኃይላችን ወደምትጓዝበት ቦታ መንገዳችንን ቀጠልን። ረፋዱ ላይ አንድ መንደር አልፈን ስንሄድ በመንደሩ ብዙ ሰው ሲገባና ሲወጣ አየን። እኛ በቶሎ ኃይላችን ጋር ለመድረስ እየተጣደፍን ነበረ። በመንደር ውስጥ አንድ ትልቅ ሰርግ ነበርና መንደሩን አቋርጠን ማለፋችንን ደጋሾቹ ሲሰሙ በሩጫ ተከትለው ደረሱብን። ሰርጋችንን ረግጣችሁ እንዴት ትሄዳላችሁ? ምሳ መብላት አለባችሁ በማለት ጋበዙን። ግብዣቸውን መቀበል ግድ ቢሆንብንም ብዙ ሕዝብ በሚሳተፍበት ድግስ ውስጥ መታየት ደግሞ አልፈለግንም። ሰዎቹም ሁኔታችንን ተገንዝበው ከነበርንበት አቅራቢያ በሚገኝ ቤት ውስጥ አስገቡንና አረፍ እንድንል አደረጉ። ለድግሱ ከተዘጋጀው ምግብ የነበርንበት ቤት ድረስ አመጡልንና ምሳችንን በልተን አመስግነን ጉዟችንን ቀጠልን። ከኃይላችን ጋር ከደብረ ዳሞ በስተደቡብ በኩል ወደ ሰሮ መውረጃ ድረስ ከሚገኝ አንድ መንደር አጠገብ ተገናኘን። መጀመሪያ ያገኘናት የአሰፋን ጋንታ በመሆኑ ተቀላቀልን። አሰፋ ድል ላይ የነበረችበት ጋንታ አባል ነው። እኔና ሮምሃ ደግሞ ወደ ጋንታችን አመራን። ሮምሃ የጋንታ ምድቡ ከነግደይ ጨጓር ጋር ነበረ። አሰፋ ወደ ጋንታው እንደተቀላቀለ ድል ላይ መመለሳችንን ሰምታ እየሮጠች መጣችና ከኋላችን በኩል ሆና ስሜን ስትጠራ ሰማኋት። መለስ ብዬ ሳያት ድል ላይ ወደ እኔ እየመጣች ነበረ። ልጠብቃት ስቆም ሮምሃን ወደ ጋንታው እንዲቀላቀል ነገርኩት። አጠገቤ ደርሳ ሳያት በጣም ተቆጥታለች። በጣም ከመናደዷ የተነሳ ፊቷም አይኖቿም በንዴት ቀልተዋል። ስትናደድ ለአደን የተዘጋጀች አንበሳ ትመስላለች። የንዴት ድምፅ አታሰማም፣ ገጽታዋ ግን ይናገራል። የት ሄዳችሁ ነው ለሁለት ቀን የቆያችሁት ብላ ጠየቀችኝ። የሕዝብ ጉዳይ እንድናይ በአመራሩ ተልከን ነበረ። ምን ነው አልኳት። ቁጣዋ አስደንግጦኝ። ብዙዎቻችን ደንግጠናል። ወያኔዎች ሮምሃን ፈልገው ችግር ፈጥረውበት ወይም የታፈናችሁ መስሎን ነበር። አንዳንዶች ደግሞ ጠፍተው ነው እያሉ ሲነጋገሩ ነበር አለች። ከጥቂት ዝምታ በኋላ ደግሞ ስማ አማኑኤል አለችና ድምጿን ዝቅ አድርጋ እኔ እኮ አንዳንድ ጊዜ እርስ በእርሳችሁ በትግርኛ ስታወሩ ሰማችኋለሁ። የሆነ ውሳኔ ስትወስን ግን አደራ እኔ ሳታማክር እንዳትወስን አለችኝ። ቁጣዋና ንዴቷ ረበሸኝ። ነገሯን ሁሉ ከሐሳቤ ሳላወጣው ዋልኩና አመሸው። ምን ሰምታ ይሆን ወይስ የከዳው መስሏት ደንግጣ ነው እያልኩ አባባሏን ደጋግሜ አብሰለሰልኩኝ። እኔን ሳታማክር እንዳትወስን ያለችው ነገር በነቃው ቁጥር ሲያቃጭልብኝ ነበር ሌሊቱን ያነጋሁት። በሚቀጥለው ቀን አግኝቻት እስክጠይቃትም በጣም ጉጉት ያዘኝ።
ስመኝ ፍቅርና ትግል የተዋሃዱለት ተመሪው ብስለት ነው መሪው የዋህነት። ነቢይ መኮንን ለስልሳዎቹ። የህዳር ወር አልቆ ታኅሳስ እንደገባ በብዘትና በእንትጮ መካከል በሚገኘው በሰሮ ገጠር አካባቢ ያደረግንና የመረብ ወንዝን ተፋሰስ ተከትለን አእስአ ወደ ተባለው የአድዋ አውራጃ ክፍል ሄድን። ወደዚያ ወረዳ ስንሄድ የመጀመሪያ ጊዜያችን ነበር። አእስአን በሰሜን በኩል የሚያዋስነው የመረብ ወንዝ ነው። መረብን ተሻግሮ ሰራዬ የሚባለው የኤርትራ አውራጃ አለ። ኤርትራ ለመግባት መረብ አፋፍ ላይ በሚገኘው የራማ ከተማ በኩል ቅርብ ነው። ራማ ነፃ የወጣ ከተማ ነው። ኃይል 500 ራማ ከተማ አጠገብ ደርሳ በአረፋይኔ የሚመሩ የተወሰኑ አባላት ቀድመው እንዲገቡ ተልከዋል። አረፋይነ የነድላይ ጋንታ አባልና የኃይሏ የፖለቲካ ኮሚቴ ንቁና ጥንቁቅ አባል ነው። ጊዜው ደርግ ነበልባል የተባለውን ጦር አቋቁሞ በራማ በኩል መረብን እያሻገረ ወደ ኤርትራ ለማዝመት የተነሳበት ወቅት ነው። በአንጻሩ ደግሞ የጦሩ አባላት መሽሎኪያ ባገኙ ቁጥር ይጠፉ ነበር። ከጦሩ ጠፍተው ለኤርትራ ተቃዋሚ ኃይል ሰራዊት እጃቸውን ሰጥተው ከገቡ በኋላ ደግሞ በጥያቄያቸው መሰረት ከኢአሰ ጋር ለመቀላቀል ወደ ኃይል 500 የመጡ 2 ወታደሮች ነበሩ። ለወታደራዊ ስልጠና ወደ አሲምባ እስከሚሄዱ ድረስ ከጋንታ 503 ማለትም በቴዎድሮስ ባሪያው ከሚመራው ድላይም ከነበረችበት ጋንታ ጋር እንደማንኛውም የሰራዊቱ አባል እየተንቀሳቀሱ እንዲቆዩ ተደርገዋል። ኃይሏም ከራማ ተመልሳ ወደ ደቡብ በመንቀሳቀስ በፈረስማይ በኩል ተጉዛ ወደ ምዕራብ በመዞር አድዋ ከተማ አጠገብ በስተምስራቅ በኩል አባ ገሪማ ወረዳ ውስጥ ከሚገኝ ገዲባ የሚባል መንደር ገባን። እኛ እዚህ መንደር ስንመጣ የመጀመሪያ ጊዜያችን ቢሆንም በድብቅ የሚሰሩና ሕዝቡን የሚያደራጁ ካድሬዎቻችን ይንቀሳቀሱበት ነበር። ገበሬ መስለው የሚሰሩ ሴት ካድሬዎች ጭምር አግኝተናል። ከመንደሩ ፊት ለፊት አድዋ ውስጥ የሚገኘው እምባ ሰሎዳ የተባለው ትልቁ ተራራ ይታያል። መንደሯ ለአድዋ ከተማ ቅርብ ስለሆነች ከአድዋ ከተማ የሚመጡ ዘማች ተማሪዎች ለመገናኘት የወያኔም የኛም አባላት ወደዚያ ቦታ ይመላለሳሉ። በመሆኑ የሕዝቡ የፖለቲካ ንቃት ያደገበት አካባቢ ነው። አንድ ቀን በጋራዎች መካከል በሚገኘውና ገድባ በሚባለው መንደር ወርደን አረፍን። ከጋንታ 503 ወደ ኃይል አመራሮች አንድ መልእክተኛ ተልኮ መጣ። መልእክቱም ከኤርትራ መጥተው ተቀላቅለው የነበሩ 2 የነበልባል ጦር አባላት በሌሊት ጠፍተው ወዴት አቅጣጫ እንዲሄዱ አይታወቅም የሚል ነበር። መልእክቱ እንደደረሰ የኃይሏ ወታደራዊ መሪና የፖለቲካ ኃላፊ የአብዮና ሰለሞን ተረብሸው ይነጋገራሉ። መንገዱ ለአድዋ ከተማ ምን ያክል ቅርብ እንደሆነ ለመገመት እንደሚሞክሩ ገብቶኛል። የኔ ጋንታ የነበረችበት ቦታ ከአድዋ በስተጀርባ ካሉ ተራራዎች ማዶ ትታያለች። ከተራራዎቹ እኛ ወደ ነበርንበት ቦታ ያለውን መንገድ ለመቆጣጠር አንድ ዋርድያ ራቅ አድርገን አቁመናል። እኔ የቀኑ ዋርድያ ኃላፊ ስለነበርኩኝ ከዋርድያው በስተጀርባ የሚገኝ ገደል አፋፍ ላይ ቁጭ እንዳልኩ ነበረ የአብዮና ሰለሞን የመጡት። እነርሱ በመነጋገር ላይ እንዳሉ ድላይ የተቻኮለች ወደ እነሱ መጣችና ስለ ጠፉት ወታደሮች መነጋገር ጀመረች። እኔ አፋፉ ላይ እንደተቀመጥኩኝ ነው። የጠፉት ከነድላይ ጋንታ ስለነበረ እነርሱም ስላጠፋፋቸው የተለያዩ ጥያቄዎችን መጠየቅ ጀመሩ። ትንሽ ከተነጋገሩ በኋላ ድላይ አንድ ሐሳብ ስታቀርብላቸው ይሰማኛል። ትናንትና የዋልንበት ሰፈር አንድ ቤት ገብተው ሰዎችን ያነጋግሩ ነበር። እዛ ሰፈር ሊኖሩ ይችላሉ የሚል ጥርጣሬ አለኝ። ከሰዎቹ ጋር ምን እንደተባባሉ አላውቅም።
አማኑኤልን መድቡልኝና ከሰዎቹ ምን እንደተነጋገሩ ጠይቀን አካባቢውን እንፈትሸን ብንመጣ ጥሩ ነው አለቻቸው። የአብዮና ሰለሞንም በሐሳቧ ተስማምተው ጥሩ ሐሳብ ነው፣ እንዲያውም አማኑኤል አብሮሽ ከሄደ ሌላ ተጨማሪ ሰውም አያስፈልግሽም፣ አሁኑኑ ፈጥናችሁ ተነሱ አሉ። ከዚያም ከድላይ ጋር እንድሄድ ነገሩኝና ኃይሏ የምታድርበትን ቦታና የሌሊት የሚስጥር ቃል አሳወቁን። የአብዮ እኔንም ጨምሮ የሚወደውን ሰው በሚጠራበት በተለመደ አነጋገር ወዲ አፍታይ አለኝና አይዞ ጠንቀቅ በል፣ በተቻለ መጠን የወያኔ ካድሬዎች ዘማች ተማሪዎችን እያነጋገሩ ስለሆነ እነሱን ሳትጠጉ ድላይ የምታሳይ ቦታዎችን ፈትሻችሁና ያገኛችሁትን መረጃ ይዛችሁ ቶሎ ተመለሱ በማለት ትዕዛዝ ሰጠኝ። ለጥቂት ቀናት እኔና ድላይ እንደ ልብ የምናወራበት እድል አልነበረንም። ብንገናኝም ከሰላምታ አልፈን የግል ሐሳባችንን ለመጫወት እድሉንም ጊዜውንም አላገኘንም። ከዳሞ ከሮማሃና ከአሰፋ ጋር 2 ቀን አድረን የመጣን ጊዜ የሮጠች መታ በንዴትና በድንጋጤ ስለተናገረችኝ ሆዴን እየበላኝ ቆይቻለሁ። ለመጠየቅም አንድ አጋጣሚ እየጠበቅኩኝ ነበር። አሁን በዚህ አጋጣሚ ለመጠየቅና የፈለግነውን ምስጢር ለማውራት ጥሩ ዕድል በማግኘታችን ደስ አለኝ። ወደ ታዘዝንበት ቦታ ለመሄድ መንገድ ስንጀምርና ገደሉን ስንወርድ የሁለታችንም ገጽታ ላይ ደስታ ረብርቦበት ነበር። ሁለታችንም የለበስነው የሰራዊቱን የደንብ ልብስ ነበር። የደንብ ልብሱ ቀለም ሰማያዊ ሲሆን ከታች የለበስነው ቁምጣ ሆኖ ትንሽ አደፍ ስላለ ወደ አፈርማ መልክ ያደላል። የሁለታችንም ጸጉር ጎፈሬ ነው። ሁለታችንም ክላሽን ይዘናል። እንዲሁም የሰውነታችን ቅርጽ ስለሚመሳሰል ፊትና ኋላ ሆነን ስንሄድ ምን እንደምመስል አሰብኩኝ። የምንፈልገውን ቦታ የምታውቀው እርሷ ስለነበረች ጠመንጃዋን በቀኝ ትከሻዋ አንግታ የግራ እጇን እያወዛወዘች ከፊት ከፊት ትሄዳለች። እኔ ጠመንጃዬን በግራ በኩል አንግቼ የቀኝ እጄን እያወዛወዝኩኝ ከኋላዋ እከተላለሁ። ከተነሳንበት የገደሉ አፋፍ ጀምሮ ብዙ እስከምንሄድ ድረስ ሰው የምንሄድበትን የእግር መንገድ አቅጣጫ አልተከተለንም። ከተነሳንበት የገደሉ አፋፍ ጀምሮ ብዙ እስከምንሄድ ድረስ ሰው የሚሄድበትን የእግር መንገድ አቅጣጫ አልተከተልንም። ያን መንገድ የመረጥንበት ምክንያት ምናልባትም ብቻችንን ለመሆን ከነበረን ትልቅ ጉጉት የመጣ ይሆናል የሚል ግምት አድሮብኛል። ገደሉን እየዘለልንና ጥሻውን እየጣስን ብዙ ከሄድን በኋላ ነበረ የእግረኛ ዱካ ምልክት ያለው መስመር መያዝ የጀመርነው። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 26 አብቅቷል። በቀጣይ ክፍል 27ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።